እድገት እንዲኖረው ለውጥ እንዲኖረው የምትፈልጉ የሚያስችለንን መፍትሄ ነው ማለት ነው ዛሬ ይዤ የመጣሁት። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉ እና ወደ ቪዲዮውን ቀጥል ማለት ነው። ዛሬ የመጣሁት ፀጉራችሁ አያድግም ብላችሁ ተስፋ የቆረጣችሁ የኔ ፀጉር እኮ አጭር ነው መቼም አያድግም ይሆናል ለውጥ አያመጣም ብለን የምንል ሰዎች ለእናንተ ነው ማለት ነው። እና ዛሬ ይዤላችሁ የመጣሁት መፍትሄ ነው ማለት ነው። እሱ ይሄን በትክክለኛው መንገድ በቅደም ተከተል ተጠቀማችሁት ሁሉንም እንትን ሳትሉ ተጠቀማችሁት እመኑኝ በሁለት ወር ለውጥ ታያላችሁ ማለት ነው። በጣም በአንድ ቀን በሁለት ቀን አይመጣም የፀጉር ለውጥ ማለት ነው። ይቆያል። ቢያንስ 2 ወር መጠበቅ አለባችሁ፣ 1 ወር መጠበቅ አለባችሁ ማለት ነው። በአንዴ ለውጥ አይመጣም ማለት ነው። እና አንደኛው የፀጉር ዘይት መጠቀም ነው። የፀጉር ዘይት መጠቀም ማለት ዝም ብላችሁ ዘይት መሆኑን ብቻ ሳይሆን ማየት ያለባችሁ ትክክለኛውን ዘይት መጠቀም አለባችሁ። የሚጠቅማችሁንና ማንኛው ለፀጉር ታይፕ ይሆነኛል የሚለውን ነገር መጠቀም አለባችሁ ማለት ነው። ዝም ብሎ ዘይት ስለሆነ ወይም የፀጉር ቅባት ስለሆነ ብቻ ሳይሆን ለእናንተ ፀጉር ለፀጉር ታይፓችሁ የሚጠቅማችሁን ይሆናል የሚባለውን የምትሉትን ማለት ነው የሚመቻችሁን ቅባት መጠቀም። ስትቀቡ ደግሞ ስትጠቀሙ ዝም ብላችሁ አፍሳችሁ መታው ብቻ ሳይሆን ማሳጅ ማድረግ ያስፈልጋችኋል። ማሳጅ በደንብ ያስፈልጋል ፀጉራችን ማለት ነው። በተለይ ማታ አሁን ስትቀቡም ሆነ ስትተኙ ማታ ማሳጅ ማድረግ ስትተኙ ማለት ነው። ማሳጅ አርጋችሁት ቢያንስ ለ1 ደቂቃ ለ2 ደቂቃ አሰርጋችሁ ሳታጠብቁ ማሳጅ አርጉት ፀጉራችሁን ማለት ነው። ቅባት ቅብት እያረጋችሁ አፍሳችሁ ዝም አትበሉት። ቆዳችሁን ቅባት እያስነካችሁ በደንብ ማሳጅ አድርጉት ማለት ነው። የዛኔ ዘይቱ ወደ ውስጥ ወደ ፀጉራችሁ ስር ይገባል ማለት ነው። አፍሳችሁ ዝም ስትሉት ግን ወይ ከልብስ ጋር ምናምን ይጣበቅና በዛው ይቀራል ቅባቱ ማለት ነው። እና ይሄ ነው ማለት ነው። ቅባት በተለይ ፀጉር ለማሳደግ እና ፀጉር ቶሎ ባፈጠኝ የሚያሳድጉ ቅባቶች ኮኮናት ዘይት ይመረጣል። ኮኮናት አሪፍ ቅባት ነው፣ ያሳድጋል በጣም ለውጥ እኔም ስላየሁበት ሞክሬው ስላየሁት ነው ማለት ነው። ሌላው ኦሊቭ ዘይት፣ የኦሊቭ ዘይት በጣም አሪፍ ነው፣ ኦሊቭ ኦይል ማለት ነው። እሱንም ሞክሩት። ከዛ ካስተር ኦይልም እንደዚሁ አሪፍ ነው፣ በጣም ያሳድጋል። ሮዝመሪንም አሪፍ ነው ማለት ነው። እነዚህ ለእድገት በጣም ፈጣን ያፋጥናሉ ማለት ነው። ሌላው የፀጉር ስሮችን ያጠነክራሉ። እነዚህ ቅባቶች የፀጉር ዘሮችንና ስሮችን ያጠነክራሉ። ፀጉር እድገት እንዲጨምር ያደርጋሉ ማለት ነው። በሳምንት 2 ጊዜ ወይም 3 ጊዜ መጠቀም ጥሩ ነው እነዚህን ቅባቶች ማለት ነው። ሁለተኛ ራስ ማሳጅ ማድረግ ነው። ማሳጅ ነግራችኋለሁ። ቅባት ስትቀቡ ማሳጅ ማድረግ ማታ ሁልጊዜም ስትተኙ ማሳጅ አድርጉት ፀጉራችሁን ስትሰሩ ማሳጅ ማለት ስታበጥሩ ምናምን ማሳጅ ሳታጣብቁ ማሳጅ ማድረግ ያኔ ፀጉራችሁን በወር ምናምን ለውጥ ታዩታላችሁ ማለት ነው ለውጡን። ከዛ ጤናማ ምግብ መብላት ነው። ጤናማ ምግብ ማለት ዝም ብሎ ምግብ ያዋል አይደለ የሚመቻችሁ ምግብ ምናምን ሳይሆን ጤናማ የሆነ ምግብ ማለት አይደለ እንቁላል፣ አቮካዶ፣ ፍሩት ነገር፣ ቬጂቴብል ነገር መብላት አለባችሁ ማለት ነው። አልመንዲ አሁን ከእንትን ተላችሁ አልመንዲም ብበሉ አሪፍ ነው ማለት ነው። ምግቦቻችሁ ቪታሚን እና ፕሮቲን ስላላቸው ፀጉርን እድገት ያበዛሉ ይጨምራሉ ማለት ነው። ሌላ ፀጉር በቀላሉ መንከባከብ፣ ፀጉርን በቀላሉ መንከባከብ። ፀጉራችን በጣም አትጫኑ። ፀጉራችሁን ስትአስሩ ጭምቅ አድርጋችሁ በደንብ ወጥራችሁ አትሰሩ። ቆዳችሁን አይወጥረው ማለት ነው። እና ብዙ ጊዜ ወጥረን ስናስረው ፀጉራችን ይጎዳል፣ ይነቃቀላል ወይም ይበጣጠሳል ማለት ነው። ቀስ አድርጋችሁ ማሰር አለባችሁ ስታስሩ ማለት ነው። ሙቀት መቆጠብ እስቲ ሻወር ምናምን አለ አይደለ የማሽን ምናምን የምትጠቀሙ ሰዎች ካላችሁ መተኮስ አለ አይደለ እንደዚህ አይነት ነገር የምትጠቀሙ ካላችሁ እሱ በጣም መጥፎ ነው። ፀጉር ስብርብር ነው የሚያደርገው ማለት ነው። ቢቀርባችሁ ይሻላል። እና ይሄንን መስል ነበረ ማለት ነው። እነዚህን የፀጉር እድገት ምክሮች በጣም ቀላልና ጠቃሚ ናቸው። እናንተም ሞክሩና ውጤቱን በኮመንት ላይ ንገሩኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ኮመንት ጻፉልኝ፣ ሰብስክራይብ አድርጉ ማለት ነው። እናመሰግናለሁ።